ይስጥልን ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? የዝውውር ጉዳዮችን በስፋት የምናነሳበትን የዛሬውን ፕሮግራማችንን እነሆ በሰዓታችን ይዘን ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ በሙሉ ከኛ ጋርም ስለሆነ እጅግ ከልብ አድርገን ነው የምናመሰግነው። በዛሬው የዝውውር ፕሮግራም አምዳችን ላይ በጣም ሰፋ ያሉ ርዕሰ ጉዳዮችን እናነሳለን። ከዝውውር ጉዳዮች ጋር አያይዘን የምናነሳቸው በጣም በርከት ያሉ ጉዳዮች አሉ። ከዛ ውጪ የዓለም ዋንጫ ጉዳዮችንም እንዳስሳለን። የጥሎ ማለፍ ጨዋታዎች በትልቁ እየተደረጉ ይገኛሉ። ዛሬም ቀጥለው የሚደረጉ ጨዋታዎች አሉ። እኛ አሁን ስቱዲዮ ባለንበት ሰዓት እንኳን የተደረገ ጨዋታ አለ። እንግሊዝ ጨዋታዋን አድርጋለች ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር ያደረገችው መርሃ ግብር እንደነበር ነው የተመለከትነው። ከዛ ውጭ ግን ትላንትናም የተደረጉ በጣም በርከት ያሉ መርሃ ግብሮች አሉ። እንዲሁ ዛሬ ሌሊቱንም ጠንከር ብለው የጥሎ ማለፍ ጨዋታዎች ቀጥለው እንደሚደረጉ ነው እየተመለከትን የምንገኘው። ከዓለም ዋንጫ ጉዳዮች ጋር በተያያዘ በዛሬ ፕሮግራማችንን በስፋት የምናነሳቸው ፕሮግራሞች ይኖራሉ። አብዛኛው ትኩረታችንም የሆነው ግን የዝውውር ጉዳዮችን ነው። ትልልቆቹ የሚባሉትን ክለቦች ለመዳሰስ እንሞክራለን። በዛሬው ፕሮግራማችን በማንቸስተር ዩናይትድ ቤት የሚነሱ የዝውውር ጉዳዮች አሉ። ዩናይትድ በዚህ የክረምት ተጫዋቾች የዝውውር መስኮት የአማካይ ስፍራው ትልቁ ኢላማው እንደሆነ የሚታወቅ ቢሆንም ነገር ግን የግራ ክንፍ የማጥቃት ክፍሉንና የግራው ደግሞ የመከላከል ክፍሉን ከሁለት አንዱን ለማጠናከር ትልቅ ፍላጎት እንደነበራቸው የሚያሳዩ መረጃዎች እንዳሉ ይታወቃል። ነገር ግን አሁን ላይ የማኑኤል ኡጋርቴ መጎዳትን ተከትሎ ማንቸስተር ዩናይትድ የአማካይ ስፍራውን እንዳሰበው 3 ያክል ዝውውሮችን በማድረግ የአማካይ ስፍራውን ማጠናከርን ምርጫው አድርገዋል። ነገር ግን ለግራ ክንፉ ግን አዲስ ዘዴን እየዘየደ እንደሚገኝ የሚያሳዩ ነገሮች ያሉ ባለፉት ቀናት ትላንትናና ከትላንትና በስቲያ ጀምሮ አሰልጣኝ ማይክል ካሪክ የማንቸስተር ዩናይትድ የበላይ አመራሮች ጨምሮ ከማርከስ ራሽፎርድ ጋር በጣም ትልቅ የሚባሉ ውይይቶችን አድርገዋል የሚሉ መረጃዎች እየወጡ ነው። ስለዚህ ማርከስ ራሽፎርድን በክለቡ የማቆየት እቅዶች እንዳሉ የሚጠቁሙ መረጃዎች አሉ። እነዚህ ታማኝ የሚባሉ የመረጃ ምንጮች እነ ፋብሪሲዮ ሮማኖ እነ ደ አትሌቲክ የተባሉ የመረጃ ምንጮች ይፋ ያደረጉት ጉዳይ ነው። ማንቸስተር ዩናይትድ ይህንን ተጫዋች በቡድን ስኳድ ውስጥ ለመቀላቀል ፍላጎቶች ያሉት የሚሉ መረጃዎች በትልቁ እየተነሱ ይገኛሉ። በአሰልጣኝ ሩበን አሞሪም ስር ይህ ተጫዋች ከአሰልጣኙ ጋር አልተግባባም ተብሎ ነው ከክለቡ እንዲወጣ ተደርገው እንደነበር የምናስታውሰው። ነገር ግን ከአሰልጣኝ ሩበን አሞሪም ጋር ብቻ ሳይሆን ግን ከክለቡ ጋርም ችግሮች እንደነበሩ የሚያሳዩ ነገሮች ያሉ። አሰልጣኝ ሩበን አሞሪም ከተሰናበተ በኋላ ማንቸስተር ዩናይትድ ራሽፈርድን መልሶ በዚህ ቡድን ውስጥ የማካተት እቅዶች አልነበሩትም። ይልቁንም ወደ ሌሎች ክለቦች ለመሸጥ ነበር እቅዱ። በባርሴሎና በጣም ጥሩ የሚባል ጊዜን አሳልፈዋል። መጥፎ የሚባል ቁጥር አይደለም ያስመዘገበው በስፔን ላሊጋ በነበረበት ጊዜ። ከዛ ውጪ በዓለም ዋንጫም በመጀመሪያው ጨዋታ በተለይ ከክሮኤሺያ ጋር የነበረው ተቀይሮ ገብቶ ያስመለከተው አቋም በርካታ ፈላጊዎችን እንዲስብ ያደርጋል ብለው በርካቶች ያምኑ ነበር። ነገር ግን ማንቸስተር ዩናይትድ አሁን ማኑኤል ኡጋርቴ ተጎድቶ እንግዲህ እሱንም ሽጠው ነበር ተጫዋቾችን ለማስፈረም በጀታቸው ላይ የሚጨምሩት የነበረውና ያ ነገር የተወሰነ ገደቦችን ጥሎባቸዋል። ከዛ ውጪ ተጫዋቹን በክለቡ እንደሚቆይ ተረጋግጧል። በጉዳቱ ምክንያት የትኛውም ክለብ ይህንን ተጫዋች ያስፈርመዋል ተብሎ ስለማይጠበቅ ማለት ነውና በክንፍ መስመሩ ላይ ዩናይትድ ለማስፈረም እቅድ ይዞባቸው የነበሩ ተጫዋቾች አሉ። ለምሳሌ ያክል የዌስትሃም ዩናይትዱ ሴሜርቪልን ለማስፈረም በትልቁ እንቅስቃሴዎች ሲያደርግ እንደነበር ዩናይትድ እናስታውሳለን። ነገር ግን አሁን ተስማምተው ምናልባት ማርከስ ራሽፎርድን በዚህ ክለብ የሚያቆዩት ከሆነ ግን ማንቸስተር ዩናይትዶች ሌላ የክንፍ ተጫዋች ያስፈርማሉ ተብሎ አይጠበቅም። ማርከስ ራሽፎርድን የሚያቆዩት ከሆነ የሱን ጉዳይ እንመለከታለን። ከዛ ውጭ ግን በማንቸስተር ዩናይትድ የአማካይ መስመር ኢላማ ላይ አሁንም እቅዶች እንዳሉ በትልቁ እየተገለጸ ይገኛል። እስካሁን ኤደርሰንን ብቻ ነው ማስፈረማቸውን ያረጋገጡት። የሌሎች ተጫዋቾች ስም በተደጋጋሚ ጊዜ ከማንቸስተር ዩናይትድ ጋር ቢነሳም የኦሪዮል ሸዋሜኒ ስም በትልቁ ይነሳል። የካርሎስ ባሌባ ስም ሲነሳ ሰምተናል። የኤሊዮት አንደርሰን ወደ ሲቲ ያደረገው ዝውውር እናስታውሳለን። እሱም ከማንቸስተር ዩናይትድ ጋር ሲነሳ ነበር። በጣም እነ አሌክስ ስኮት በጣም ትልልቅ የሚባሉ ስሞች ከማንቸስተር ዩናይትድ ጋር ሲነሱ እንደነበር እናስታውሳለን። ነገር ግን እስካሁን ድረስ ከኤደርሰን ውጭ የፈጸሙት ዝውውር እንደሌለም ይታወቃል። በቀጣይ ግን ምናልባት ሁለት ተጫዋቾች ላይ ትልቅ ትኩረት ሊያደርጉ እንደሚችሉ እየተነገረ ነው። ከጀርመን ከቦሩሲያ ዶርትመንድ ፌሊክስ ኔሜቻን ለማስፈረም ፍላጎቶች እንዳሉ የሚያሳዩ ነገሮች አሉ። ይሄ ተጫዋች በማንቸስተር ከተማ ነው ያደገው። የማንቸስተር ሲቲ አካዳሚ ውጤት እንደሆነ የሚነገራል። ምንም እንኳን ጀርመናዊ ተጫዋች ቢሆንም አብዛኛውን እድሜውን ግን ያሳለፈው እስከ 2021 አካባቢ ድረስ ይመስለኛል። ቁጥሩን በትክክል እርግጠኛ ባልሆነም ነገር ግን አብዛኛውን ጊዜውን ያሳለፈው በእንግሊዝ ምድር ነውና የእንግሊዝ እግር ኳስን ጠንቅቆ የሚያውቅ አይነት ተጫዋች ነው። በተለይ የማንቸስተር ከተማንም በደንብ ጠንቅቆ ያውቀዋል። ምክንያቱም ያሳደገው ከልጅነቱ ጀምሮ ያሳለፈው በማንቸስተር ሲቲ አካዳሚ እንደነበር የሚያሳዩ ነገሮች ያሉ። በልጅነቱ ነው ቤተሰቦቹ ወደ እንግሊዝ ሀገር ይዘውት እንደመጡ የሚነገረው። ስለዚህም በእንግሊዝ በማንቸስተር ከተማ ነው አብዛኛውን ጊዜ ያሳለፈውና ወደ ማንቸስተር ዩናይትድ ለመምጣት ምክንያቶች ሊሆኑት ይችላሉ ተብሎ ይታሰባል። ዩናይትድ በትክክልም እዚህ ተጫዋች ላይ ትልቅ
እንቅስቃሴዎችን የሚያደርግ ከሆነ ማለት ነው። ምክንያቱም ፋብሪሲዮ ሰሞኑን በነበረው አንድ የዩቲዩብ ፕሮግራሙ ላይ ሲናገር ይህንን ተጫዋች ዩናይትዶች ይፈልጉታል፣ በዝርዝራቸው ውስጥም አስገብተውታል፣ ነገር ግን በቀዳሚነት የሚገኝ ምርጫቸው አይደለም የሚል አይነት ሀሳብን ሲሰጥ ነበር። እነዚህን ጉዳዮች ከማንቸስተር ዩናይትድ ጋር የምናነሳ ነው የሚሆነው። ሌላኛው ከአርሰናል እና ከቼልሲ ጋር በተያያዘ የሞርጋን ሮጀርስን ጉዳይ እናነሳለን። እርግጥ ነው አርሰናል ለዚህ ተጫዋች ቅርብ እንደሆነ ቢነገርም ነገር ግን ቼልሲም ይህንን ተጫዋች አጥብቆ እንደሚፈልጉት ነው የሚነገረው። ነገር ግን ለሁለቱም በጣም አስቸጋሪ የሚሆን አንድ ነገር ተከስቷል። አስተን ቪላዎች ከዚህ ተጫዋች የሚፈልጉት ገንዘብ ምናልባት ይህንን ዝውውር ለማድረግ አስቸጋሪ ሊያደርገው ይችላል የሚሉ ትልልቅ የመረጃ ምንጮች እየገለጹ ይገኛሉ። እንደሚናገሩት ከሆነ አስተን ቪላዎች ከዚህ ተጫዋች በጣም ትልቅ ገንዘብን ይፈልጋሉ። አንደኛ ተጫዋቹ ረጅም ጊዜ ኮንትራት ነው ያለው በአስተን ቪላ ቤት። በቅርቡ ኮንትራቱን እንዳራዘመ እናስታውሳለን። እስከ 2031 አካባቢ ድረስ ኮንትራት አለው በቪላ ፓርክ እና አስተን ቪላዎች ሙሉ ቁጥጥር ያላቸው እዚህ ተጫዋች ላይ የፈለጉትን ገንዘብ ተደራድረው የመቀበልን ፍላጎትና አቅሙ እንዳላቸው ይነገራል። ምናልባት የኮንትራቱ የመጨረሻ አመታቶች ላይ ቢሆን ኖሮ ምናልባት አስተን ቪላ አስቸጋሪ ያደርግበት ነበር፣ ተጫዋቹን የግድ መሸጥ ሊኖርበት ይችል ነበር። አሁን ግን ረጅም ጊዜ ኮንትራት በዚህ ክለብ ውስጥ ስለሚቀረው አስተን ቪላዎች ተደራድረው የፈለጉትን ገንዘብ ተቀብለው ለመሸጥ ነው ሙከራዎችን እያደረጉ የሚገኙትና እንግዲህ የኤሊዮት አንደርሰን ዝውውር ሊፈጸም ሲል አንድ ነገርን ተናግረን እንደነበር ትዝ ይለኛል። የኤሊዮት አንደርሰን የዝውውር ዋጋ ከፍ ማለት ምናልባት ሌሎች በዚህ የክረምት የተጫዋቾች የዝውውር መስኮት ሊደረጉ የሚችሉ ዝውውሮች ላይ በጣም ትልቅ ኢምፓክት ሊኖራቸው እንደሚችል በርካቶች ሲናገሩ ነበር። ኤሊዮት አንደርሰን በ116 ሚሊዮን ፓውንድ አካባቢ እንደሆነ ይገመታል ከኖቲንግሃም ፎረስት ወደ ማንቸስተር ሲቲ የተቀላቀለውና የዚህ ተጫዋች ይህንን ያክል ገንዘብ ትልቅ ገንዘብ መጠየቁ ሌሎች ዝውውሮች ላይም ተጽዕኖ ሊያሳድር እንደሚችል በርካቶች ሲገምቱ ነበር። ያ ነገር እየተፈጠረ ያለ ይመስላል። ምክንያቱም ከሁለት ተጫዋቾች ጋር ይህንን ነገር ሰምተነዋል። አንደኛው የብራድሌ ባርኮላ ጉዳይ ነው። ፓሪስ ሰን ዠርሜን ኤሊዮት አንደርሰን ወደ ሲቲ የተዘዋወረበት ዋጋ ይገባዋል ይላሉ ለብራድሌ ባርኮላ። እርግጥ ነው ተጫዋቹን የመልቀቅ ያን ያክል አስገዳጅ ነገር የለባቸውም። የአጥቂ ስፍራ ተጫዋቻቸው ፖርቱጋላዊ ጎንካሎ ራሞስ ክለቡን ለቆ እንደወጣ ይታወቃል። ምንም እንኳን አሁን ፓሪስ ሰን ዠርሜኖስ ማግነስ አክሊዮሼን እና ከዛ ውጪ ደግሞ ያን ዲዮማንድን ለማስፈረም ጥረቶችን በትልቁ እያደረጉ ቢገኙም ነገር ግን ብራድሌ ባርኮላንም ሊያቆዩ የሚችሉበት እድሉ እንዳላቸው እየተገለጸ ይገኛል። ያን ያክል የመልቀቅ ትልቅ እንግዲህ ፍላጎቱና ስጋት የለባቸውም። ተጫዋቹ ግን የመልቀቅ ፍላጎቶች እንዳሉት ይነገራል። ምክንያቱም በአሰልጣኝ ሉዊስ ኤንሪኬ ስር የቋሚነት ተሰላፊነትን እድል እያገኘ አይደለም እና ፓሪስ ሰን ዠርሜን ምናልባት ይህንን ተጫዋች የሚለቀው ከሆነ ልክ እንደ ኤሊዮት አንደርሰን ሁሉ 116 ሚሊዮን ፓውንድ እና ከዛ በላይ ይገባዋል የሚሉ አይነት ሀሳቦችን እያነሱ ነው። አንደኛው የሰማነው ከሱ ተጫዋች ጋር የተያዘው ነው። ሌላኛው አሁን አስተን ቪላ እየጠየቀ የሚገኘው ዋጋ ነው። ለሞርጋን ሮጀርስ ልክ እንደ ኤሊዮት አንደርሰን ሁሉ 116 ሚሊዮን ፓውንድ እና ከዛ በላይ ይገባዋል የሚል አይነት ሀሳብ አላቸው በአስተን ቪላ በኩል። ስለዚህ አርሰናል ይህንን ዋጋ አውጥቶ ያስፈርመዋል ወይ? በጣም በትልቁ የሚጠየቅ ጥያቄ ነው። ቸልሲም እዚህ ፉክክር ውስጥ እንዳለበት እንዳትረሱ። እንዳልኳቸው ደግሞ ረጅም ጊዜ ኮንትራቶች እንደሚቀሩትም እንዳትረሱ። እነዚህ ነገሮች በሙሉ ዋጋውን ለመጨመር ትልቅ ፋክተሮች ሊሆኑ ይችላሉ። ተፎካካሪ ክለቦች በጨመሩ ቁጥር የተጫዋቹ ተፈላጊነት ጨምሯል እና ገንዘቡ ሊጨመር የሚችልበት እድሉ አለ። ኮንትራቱ ረዘም ባለ ቁጥር ደግሞ ያለው የመልቀቁ ነገር በጣም ጠባብ ስለሚሆን የፈለጉትን ያክል ገንዘቦች ተደራድሮ የመሸጥ እድል ይኖራቸዋል ተብሎ ይታሰባል። ምናልባት ተጫዋቹ አስገድዷቸው እንዲለቁት ካላደረጉ በስተቀር ያም ቢሆን ግን ከፍተኛ ገንዘብ ከመቀበል ወደ ኋላ እንደማያስብላቸው ነው የሚታመነውና የሞርጋን ሮጀርስ ዝውውር ጉዳይ ምንድን ነው የሚሆነው? እጣ ፈንታው ምንድን ነው የሚሆነው የሚለውን ጉዳይ እንመለከታለን። ወደ አርሰናል እንደቀረበ የሚያሳዩ መረጃዎችን በትልቁ እየሰማን ነበር። ዴክላን ራይስን በእንግሊዝ ብሔራዊ ቡድን ይህንን ተጫዋች እያግባባው እንደሆነ ሲነገሩ እንደነበር እናስታውሳለን። የዋጋው መወደድ ግን ምናልባት አርሰናልን ሊያሸሽ ይችላል የሚሉ ግምቶች አሉ። በስፋት እናነሳዋለን። አርሰናል የሞርጋን ሮጀርስ ዝውውር ካልተሳካለትስ ቀጣይ ምንድን ነው የሚፈጠረው የሚለውን ስንመለከት አሁንም በገበያው ላይ የሚፈልጋቸው ሌሎች ተጫዋቾች ያሉ። የብራድሌ ባርኮላም የዝውውር ዋጋ ከፍተኛ እንደሆነ ቢታመንም እሱም ሌላኛው በአርሰናል እቅድ ውስጥ ያለ ተጫዋች እንደሆነ ይነገራል። ሌላኛው ግሪካዊው የክለብ ብሩጅ ተጫዋች የሆነው ክሪስቶስ ዞሊስ በአርሰናል ውስጥ ሌላኛው ተፈላጊ ተጫዋች እንደሆነ ይነገራል። የሞርጋን ሮጀርስን ጉዳይ ከአርሰናልና ከቼልሲ ጋር አያይዘን በስፋት የምናነሳው ጉዳይ ይሆናል። የዓለም ዋንጫ ጉዳዮችንም እነግራችኋለን። ውድ ቤተሰቦቻችን እንዴት እየተመለከታችሁት ነው ይህንን የዘንድሮን የ23ኛው የካናዳ ሜክሲኮና በአሜሪካ አስተናጋጅነት የሚደረገውን የዓለም ዋንጫ? በርከት ያሉ ድራማዊ ነገሮችን እየተመለከትንበት እንገኛለን። የአፍሪካውያን ተሳትፎችንስ እንዴት እየተመለከታችሁት ነው? በዚህ ውድድር ላይ አፍሪካውያን ሀገሮች እስከየት ድረስ የሚጓዙ ይመስሏችኋል? ሀሳብ አስተያየቶቻችሁን ስምና አድራሻችሁን እየጠቀሳችሁ ልታጋሩን ትችላላችሁ። የሞሮኮ ብሔራዊ ቡድን በጣም ድንቅ የሚባል ብሔራዊ ቡድን እንደሆነ
እንግዲህ የአፍሪካ ብሔራዊ ቡድንን ምናልባት አፍሪካን ዘንድሮም ድጋሚ ሊያኮራ የሚችል አይነት ብሔራዊ ቡድን እንደሆነ በርካቶች ያነሳሉ። እንደውም አብዛኞቹ ዩሮፕ ስታንዳርድ ብሔራዊ ቡድን እያሉት ነው። ይህንን ብሔራዊ ቡድን ከሞሮኮ ብሔራዊ ቡድን ጋር አያይዘን ሰፋ ያሉ ጉዳዮችን እናነሳለን። ሌሎች የአፍሪካ ሀገራትንም እንመለከታለን። አፍሪካ ምንም እንኳን የተሰናበቱ ብሔራዊ ቡድኖች እንዳሉ ብንመለከትም በጥሎ ማለፉ ላይ ከዛ ውጭ ግን በርከት ያሉ ብሔራዊ ቡድኖች ወደ 9 ያክሉ ብሔራዊ ከተሳተፉት 10 ብሔራዊ ቡድኖች 9 ወደ ጥሎ ማለፉ ገብተው እንደነበር እናስታውሳለን። እና ቀጣይ የነ ሞሮኮም ሌሎቹም የአፍሪካ ብሔራዊ ቡድኖች ጉዞ ምን ሊመስል ይችላል የሚለውን እንመለከታለን። ከዓለም ዋንጫ ጋር ዛሬ ከሚደረጉ ጨዋታዎች ጋር አያይዘን እንዲሁም ከተደረጉት ጨዋታዎች ጋር አያይዘን የምናነሳቸው በጣም በርከት ያሉ ርዕሰ ጉዳዮች የሚኖሩን ይሆናል። ውድ ቤተሰቦቻችን ብቻ እናንተ እስከ ፕሮግራማችን ፍጻሜ ከኛ ጋር አብራችሁ ከቆያችሁ እነዚህንና ሌሎች የዝውውር ጉዳዮችን እያነሳሳን ቆይታን እናደርጋለን። ሰሞኑን በነበሩት ፕሮግራሞቻችን ላይ እናንተ ውድ ቤተሰቦቻችን ስምና አድራሻችሁን እየጠቀሳችሁ ያጋራችሁንን አንዳንድ ሀሳቦች ወደ እናንተ እናድርስ። የመጀመሪያው ቤተሰባችን ጆሹዋ ይባላል ወይም ኢያሱ የተባለ ቤተሰባችን ነው። ያልተጠበቁ ብሔራዊ ቡድኖች ታሪክ የሚሰሩበት የዓለም ዋንጫ ነው፣ ጠብቁኝ። ከአዲሎ ዙሪያ ወረዳ ነኝ ጆሹዋ ሲል ሀሳቡን ልኮልናል። እጅግ ከልብ አድርገን እናመሰግናለን ስለምትሳተፍ። ያልተጠበቁ ብሔራዊ ቡድኖች ወደ ቀጣዩ ዙር እያለፉ ያሉበትን አጋጣሚ እየተመለከትን ነው። ምናልባት እንግዲህ እስከ መጨረሻው ይጓዛሉ ወይ የበርካቶች ጥያቄ ነው። ሌላኛው የዘውትር አድማጫችን የሆነው ጸጋዬ አመኑም የላከልን ሀሳብ አለ። እሱንም እንመልከት። ፏዴም የዓለም ዋንጫውን ፖርቱጋል ብትበላ ደስ ይለኛል፣ ነገር ግን ፈረንሳይ የምትበላ ነው የሚመስለኝ ለእኔ ብሎኛል። ጸጋዬ አመኑ የማንቸው ነኝ ሲልም ሀሳቡን ልኮልናል። የዘውትር አድማጫችን ነው። ስለምትከታተለን እጅግ ከልብ አድርገን እናመሰግናለን። ሌላኛው የማንቸስተር ዩናይትድን ፕሮፋይል ያደረገ አብዱ አህመድ የተባለ ቤተሰባችን የላከልን ሀሳብ ነው። ያስገረመኝ ብሔራዊ ቡድን የኬፕ ቨርድ ብሔራዊ ቡድን ሲሆን ዋንጫውን ግን አርጀንቲና የመውሰድ እድሏ በጣም ከፍተኛ ነው። ይህንን ለማጠናከር ከቡድኑ ወቅታዊ አቋም ጋር 32ቱ ላይ የሚገጥሟት ብሔራዊ ቡድኖች እስከ ፍጻሜ ለመድረስም ቀላል ያደርግለታል ሲልም ነው የተናገረው። በዓለም ዋንጫው ላይ የአርጀንቲና ብሔራዊ ቡድን ፓዝን በተመለከተ የሰጠን ሀሳብ ነው። በቀጣይ አርጀንቲና ከኬፕ ቨርድ ብሔራዊ ቡድን ጋር ትጫወታለች። እንግዲህ ፓዙ ለአርጀንቲና የተመቸ ነው የሚል አይነት ሀሳብን ነው አብዱ አህመድ የላከልን። ከልብ አድርገን እናመሰግናለን። ሌላኛዋ የዘውትር አድማጫችን ቢታንያ ይርዳው የላከችልን ሀሳብ ነው። እንግዲህ ይህንን ዓለም ዋንጫ ሰርፕራይዝ ያደረጋት ቲም ኬፕ ቨርድ ብሔራዊ ቡድን እንደሆነ ገልጻልናለች። ከዛ ውጭ ግን አርጀንቲና ወይ ደግሞ ፈረንሳይ ይህንን ዋንጫ እንደሚያሸንፉት ነው ሀሳቧን የሰጠችን። ነገር ግን ሊዮኔል ሜሲና አርጀንቲና ይህንን የዓለም ዋንጫ የማያሳኩት ከሆነ ግን ምናልባት ክሪስቲያኖ ሮናልዶ ይህንን ዋንጫ ቢያሳካው ደስ እንደሚላት ገልጻልናለች። ቢታንያ ይርዳው የዘውትር ቤተሰባችን የዘውትር አድማጫችን ናት። ከልብ አድርገን ነው ስለምትሳተፊ ከልብ አድርገን የምናመሰግነው። ሁላችሁም ስለምትጽፉልን ስለምትከታተሉን እጅግ ከልብ አድርገን እናመሰግናለን። በዚህኛው ፕሮግራማችን ኮሜንት ሴክሽን ስርም ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ አስተያየት እንድታጋሩን በአክብሮት እንጋብዛችኋለን። እኛ ደግሞ በቀጣዮቹ ፕሮግራሞቻችን መልሰን ወደ እናንተው የምናደርስበትን ፕሮግራም ይዘን የምንመጣ ነው የሚሆነው። ለዛሬ ግን አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባህሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን ይህንን ፕሮግራም እየመራው ቆይታን የማደርግ ይሆናል። ከመሸጋገሪያ በኋላ ተመልሰን ስንመጣ የዝውውር ጉዳዮችንና የዓለም ዋንጫ ጉዳዮችን በስፋት የምናነሳበትን ፕሮግራም ወደ እናንተ ማድረስን ጀምራለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ከመሸጋገሪያ በኋላ መልሰን እንገናኛለን። እንዲያመልጣቸው ይሄ ተጫዋችና ወደ ቶተንሃም ሆትስፐርስ እንዲያመራ አድርጎታል። ቶተንሃም ሆትስፐርስ ራሳቸውን በዚህ የዝውውር መስኮት በትልቁ እያጠናከሩ ነው የሚገኙት። የተለያዩ ዝውውሮችን ፈጽመዋል። ለምሳሌ ያክል አንድሪ ሮበርትሰንን በነፃ ከሊቨርፑል አምጥተዋል። እንዲሁ ደግሞ የአርጀንቲናዊውን ተከላካይ ከቦርንመስ ማርኮስ ሴንሲን ማምጣታቸውን እንዲሁ እናስታውሳለን። ከዛ ውጪ የብራይተን ኤንድ ሆቭ አልቢየን የተከላካይ ስፍራ ተጫዋች የሆነውን ዣን ፖል ቫን ሄክንም ማምጣታቸውን እናስታውሳለን። አሁን ማቴዎስ ፈርናንዴስን በይፋ አስፈርመዋልና በርከት ያሉ ዝውውሮችን እያደረጉ ነው። የሮቤርቶ ዲ ዘርቢ ቡድን ያለፉትን 2 ዓመታት 17ኛ ደረጃ ላይ ማጠናቀቃቸውን ተከትሎ ቀጣይ እንግዲህ ይህንን ደረጃ ለማሻሻልና ወደ ቶፕ 4 ለመመለስ የአውሮፓ ቻምፒየንስ ሊግ ተሳትፎን መልሶ ለማግኘት ትልቅ ጥረት የሚያደርጉበት የዝውውር መስኮት ይሆናል ተብሎ ይታሰባል። ለሚቀጥለው የውድድር ዓመት ለመዘጋጃ በጣም ጥሩ ጊዜ ይሆናል ተብሎ ይታሰባል። ማንቸስተር ዩናይትድ ግን ፕላን ኤውንም ፕላን ቢውንም አጥቷል። ቀጣይ ወደ የትኛው ተጫዋች ያመራል የሚለው ጉዳይ በትልቁ የሚጠበቅ ነው። አሁንም ቢሆን ግን በማንቸስተር ዩናይትድ ዝርዝር ውስጥ በጣም ጥሩ የሚባሉ ኳሊቲ ያላቸው ተጫዋቾች ስም ዝርዝር ውስጥ እንዳሉ እንመለከታለን። ለምሳሌ የኦሪዮል ሹዋሜኒ ጉዳይ አሁንም የለየለት ጉዳይ አይደለም። ማንቸስተር ዩናይትድ ምናልባት ጠንከር ብሎ አሁንም
ተጫዋቹን ለማስፈረም ጥረት ቢያደርግ ሊሳካለት የሚችልበት እድሉ አለ። ምክንያቱም ኤድዋርዶ ካማቪንጋ ከሪያል ማድሪድ እንዲለቅ ይፈለጋል። በዚህ የክረምት ተጫዋቾች የዝውውር መስኮት ሪያል ማድሪድ ሌሎች የአማካይ ስፍራ ተጫዋቾችን እንዲያስፈርሙ ጆዜ ሞሪኖ በቀጥታ ነው ፍሎሬንቲኖ ፔሬዝን የጠየቀው። ነገር ግን የጆዜ ሞሪኖ እቅድ እንዲሳካ ወይም የአማካይ ስፍራ ተጫዋች ሪያል ማድሪድ ከዚህ በኋላ ሌላ ተጫዋች እንዲያስፈርም ግን በቅድሚያ ቡድን ውስጥ ካሉት ተጫዋቾች መካከል ክለቡን መልቀቅ ያለባቸው ተጫዋቾች አሉ፣ ገንዘቦችንም ከነሱ ሽያጭ ማግኘት አለብን ብለው ያምናሉ ፍሎሬንቲኖ ፔሬዝ እና በዛ ምክንያትም በሪያል ማድሪድ ውስጥ ከሚገኙ ተጫዋቾች በቅድሚያነት ክለቡን እንዲለቅ የታቀደው ተጫዋች ኤድዋርዶ ካማቪንጋ ነው። ነገር ግን ኤድዋርዶ ካማቪንጋ ደግሞ በሪያል ማድሪድ መቆየትን እንደሚፈልግ ራሱን በደንብ ማሳየት እንደሚፈልግና ከክለቡም የመውጣት ምንም አይነት ፍላጎቶችን አለማሳየቱን ተከትሎ ምናልባት በክለቡ ሊቆይ ይችላል የሚሉ ግምቶች በድጋሚ ተነስተዋል። ከዛ ቀጣዩ እቅድ ምንድን ነው የሚሆነው? ኦሪዮል ሹዋሜኒን የመልቀቅ ነው። ኦሪዮል ሹዋሜኒም ቢሆን ልክ እንደ ኤድዋርዶ ካማቪንጋ የጆዜ ሞሪኖ በጣም አይሸጡም የሚባል አይነት ተጫዋች አይደለም። በክለቡ ሊለቅ የሚችልበት እድሉ ሰፊ ነው። ስለዚህም ምናልባት እሱ ግን ሌሎች ክለቦችን ሊመለከቱ የሚችልበት እድሉ ይኖራል ተብሎ ይታሰባል። ስለዚህ ማንቸስተር ዩናይትድ አሁንም ኦሪዮል ሹዋሜኒን የማስፈረም ጥሩ እድሎች እንዳሉት የሚያሳዩ መረጃዎችን እየሰማን ነው። ነገር ግን አሁንም ትልቁ እንቅፋት ሊሆን የሚችለው ጉዳይ ተጫዋቹ ላይ የተለጠፈበት የዝውውር ዋጋ፣ ተጫዋቹ በሳምንት የሚያገኘው ከፍተኛ ደሞዝ፣ እነዚህ ምክንያቶች ሊሆኑ እንደሚችሉ ወይም ችግሮች ሊሆኑ እንደሚችሉ አሁንም ይታመናል። ምክንያቱም ኦሪዮል ሹዋሜኒ አሁን በሪያል ማድሪድ ቤት በሳምንት የሚያገኘው 230,000 ፓውንድ ነው። እንዳልኳችሁ ቀደም ማንቸስተር ዩናይትዶች ደግሞ ይህንን ተጫዋቾችን በዚህ ክረምት ሲያስፈርሙ ከ200,000 ፓውንድ ሳምንታዊ ደሞዝ በላይ የመክፈል ምንም አይነት ፍላጎት እንደሌላቸው የሚያሳዩ መረጃዎችን እየተመለከትን እንገኛለን እና ትላንትና ፋብሪዚዮ ሮማኖ በዩቲዩብ ቻናሉ ላይ በነበረው ፕሮግራም ላይ አንድ ጉዳይን አንስተዋል። ኦሪዮል ሹዋሜኒ ለማንቸስተር ዩናይትድ መፈረም የሚፈልግ ከሆነ ወይም ማንቸስተር ዩናይትድ ኦሪዮል ሹዋሜኒን ለማስፈረም የሚፈልግ ከሆነ ይህ ተጫዋች የግዴታ ሳምንታዊ ደሞዙን መቀነስ አለበት ብለው ያምናሉ ዩናይትዶች ሲል ነው የተናገረው። ቢያንስ እስከ 190 ሚሊዮን ፓውንድ አካባቢ መድረስ ይኖርበታል ሳምንታዊ ደሞዙና ያንን ነገር ያደርጋል ወይ? በጣም በትልቁ አጠያቂ የሚሆን ጉዳይ ነው የሚሆነው። ምክንያቱም እንደውም ሌሎች ክለቦችን ሲቀላቀል ከዚያ የተሻለ ደሞዞችን ለማግኘት ጥረቶችን ሊያደርግ የሚችልበት እድል ይኖር ይሆናል እንጂ ደሞዙን ቀንሶ ወደ ማንቸስተር ዩናይትድ ለመምጣት ሙከራዎችን ያደርጋል ወይ? በቀጣይ የሚፈጠሩት የዝውውር ጉዳዮችን እየተከታተልን ወደ እናንተ እናደርሰዋለን ከዚህ ጉዳይ ጋር በተያዘ። ነገር ግን ማንቸስተር ዩናይትዶች እቅዳቸውን ያላላሉ ወይ ወይስ ደግሞ ኦሪዮል ሹዋሜኒ ደሞዙን ይቀንሳሉ ወይስ ደግሞ ማንቸስተር ዩናይትድ እንደ ሁለቱ ተጫዋቾች እንደ ኤሊዮት አንደርሰን እና እንደ ማቴዎስ ፈርናንዴስ የኦሪዮል ሹዋሜኒንም ጉዳይ ያጡታል የሚለውን በቀጣይ የዝውውር ቀናት የሚፈጠሩ ነገሮችን እየተከታተልን ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ሌላኛው የኦሪዮል ሹዋሜኒ ጉዳይ የማይሳካ ከሆነ ሌሎችም ስም ዝርዝሮች አሉ። ከዚህ በፊት ስማቸውን ስንሰማቸው የነበሩ ተጫዋቾች አሉ። ለምሳሌ ያክል በዚህ የዝውውር መስኮት ብቻ ሳይሆን ባለፉት የዝውውር መስኮቶችም ከማንቸስተር ዩናይትድ ጋር ስማቸው ሲነሱ የነበሩ ሌሎች ሁለት ተጫዋቾችን እናስታውሳለን። የክሪስታል ፓላሱ አደም ዋርተን፣ ከዛ ውጪ የብራይተንን ሆቭ አልቢዮኑ እንዲሁ ካርሎስ ባሌባ አሁንም ከማንቸስተር ዩናይትድ ጋር ስማቸው መነሳታቸው የቀጠሉ ተጫዋቾች እንደሆኑ ይታወቃል። ምናልባት ማንቸስተር ዩናይትድ ሁሉንም ነገር ወስኖ ካርሎስ ባሌባ ላይ ፍላጎቱን የሚያደርግ ከሆነ ይህንን ተጫዋች የማስፈረም እድሉ በእርግጠኝነት ይሳካል የሚል አይነት ሀሳቦች ናቸው እንዳሉ የሚታመኑት። ምክንያቱም ተጫዋቹ ማንቸስተር ዩናይትድን ለመቀላቀል ጉጉቱ በጣም ትልቅ እንደሆነ ነው የሚነገረው። ባለፈው የዝውውር መስኮትም ወደ ማንቸስተር ዩናይትድ አለመዘዋወሩ በጣም ሲያስቆጨው እንደነበር ጭምር የሚያሳዩ መረጃዎችን ሰምተናል። ስለ ማንቸስተር ዩናይትድም የቅርብ የማንቸስተር ዩናይትድ ጓደኞቹን ለምሳሌ ብሪያን ኤምቤሞ የብሔራዊ ቡድን አጋሩ እንደሆነ ይታወቃል። በካሜሮን ብሔራዊ ቡድን አንድሬ ኡናናም እንዲሁ በማንቸስተር ዩናይትድ ቤት ያሳለፈውም ግብ ጠባቂ እንዲሁ የካሜሮን ብሔራዊ ቡድን ግብ ጠባቂ እንደሆነ ይታወቃል። እና ካርሎስ ባሌባ እነዚህን ሁለት ሰዎች ስለ ማንቸስተር ዩናይትድ ጠይቋል የሚሉ አይነት መረጃዎች ጭምር ሲወጡ ነበርና ወደ ማንቸስተር ዩናይትድ የማምራት ትልቅ ፍላጎቶች እንዳሉት ይታመናል። እርግጥ ነው በብራይተን ቤት ዘንድሮ ያን ያክል ትልቅ የሚባለውን ፐርፎርማንሱን ዘንድሮ ደግሞ ማሳየት አልቻለም። ምናልባት ለማንቸስተር ዩናይትድ ያ ስጋት ሊሆን እንደሚችል ይታመናል እንጂ ዩናይትዶች ግን ይህንን ተጫዋች የማግኘት ፍላጎት ካላቸው ግን በቀላሉ የማዘወር እድሉ ይኖራቸዋል ተብሎ ይታሰባል። ሌሎቹ በቅርብ ብቅ ያሉት ስሞችም እንዲሁ አሉ። አንደኛው ፌሊክስ ነሜቻ ነው። ይሄ በቦሩሲያ ዶርትመንድ የሚጫወት ተጫዋች እንደሆነ ይታወቃል። በጀርመን ብሔራዊ ቡድን ምናልባት የጀርመን ብሔራዊ ቡድን ጥቂት ጨዋታዎችን መከታተል የቻላችሁ ካላችሁ በጣም ጥሩ የሚባል ተጫዋች እንደሆነ ለበርካቶች አሳይቷል። ቨርሳታይል የሚባል አይነት ተጫዋች ነው። ዲፌንሲቭ ሚድፊልደር መሆን ሲፈለግበት የዛ ቦታ ላይ መጫወት የሚችል የማጥቃት ባህሪ እንዲህ ደግሞ ማሰለፍ ሲፈልጉ ደግሞ ማንቸስተር ዩናይትዶች በአማካይ ቦታ ላይ በማጥቃቱ የአማካይ ስፍራ ላይ ጥሩ ነገሮችን ማድረግ የሚችል አይነት ተጫዋች ነው ብለው ማንቸስተር ዩናይትዶች እንደሚያምኑ ነው እየተገለጸ
የሚገኘውና ፌሊክስ ነሜቻ ለማንቸስተር ዩናይትድ ሌላኛው ጥሩ አማራጭ ሊሆን እንደሚችል ይነገራል። ለማንቸስተር ዩናይትድ በጣም ጥሩ የሚባለው ምናልባት ይህንን ተጫዋች ለማስፈረም ቆርጠው የሚነሱ ከሆነ ጥሩ የሚባለው ዜና ይህ ተጫዋች በእንግሊዝ ፕሪሚየር ሊግ የመጫወት ፍላጎቶች እንዳሉት አንደኛ መታወቁ፣ ሁለተኛ ነገር በእንግሊዝ በጣም ረጅም ጊዜያቶችን ማሳለፉና የእንግሊዝ እግር ኳስን ጠንቅቆ ማወቁ፣ ከዛ ውጪ የማንቸስተር ከተማን ባህልንም በደንብ የሚያውቅ አይነት ተጫዋች ነው። ምክንያቱም ይህ ተጫዋች ከ6 ዓመቱ ጀምሮ ያደገው በማንቸስተር ከተማ ላይ ነው። የማንቸስተር ሲቲ አካዳሚ ተጫዋችም ውጤትም እንደሆነ ይነገራል። ፌሊክስ ነሜቻ እና በርከት ያሉ ጊዜያቶችን በዚህ ክለብ ውስጥ ያሳልፈዋል። ስለዚህም የማንቸስተር ከተማ ኑሮን በደንብ ጠንቅቆ የሚያውቅ፣ የእንግሊዝ እግር ኳስን በደንብ ጠንቅቆ የሚያውቅ፣ ወደ እንግሊዝ ፕሪሚየር ሊግ መምጣት የሚፈልግ ተጫዋችን ለማምጣት ምናልባት ማንቸስተር ዩናይትዶች እንቅስቃሴ ሊያደርጉ ይችላሉ ተብሎ ይታመናል። በቦሩሲያ ዶርትመንድ ነው ይሄ ተጫዋች የሚጫወተው። ምናልባት ይህንንም ተጫዋች ለማስፈረም እንቅስቃሴዎችን ሊያደርጉ የሚችሉበት የዝውውር መስኮት ይሆናል ተብሎ ይታሰባል። ሌላኛው አሌክስ ስኮትም አሁንም በማንቸስተር ዩናይትድ እጩ ዝርዝር ውስጥ ካሉ ተጫዋቾች መካከል አንደኛው ነው። አሌክስ ስኮት አሁንም በማንቸስተር ዩናይትድ ይፈለጋል። ማንቸስተር ዩናይትድ ብቻ ሳይሆን ግን አርሰናልም የዚህ ተጫዋች ፈላጊ እንደሆነ በትልቁ የሚነሳ ጉዳይ ነው። ነገር ግን ይህንን ተጫዋች ለማስፈረም በጣም ከባድ ሊሆን የሚችልበት እድሉ ነው ሰፋ እንዳለም የሚነገረው። ምክንያቱም ይህንን ተጫዋች ክለቡ ቦርንመዝ የመልቀቅ ምንም አይነት ፍንጮችን እያሳየ አይደለም። ጠንከር ብለዋል። ይህንን ተጫዋች የመልቀቅ ምንም አይነት እቅድ የላቸውም። ባለፉት የዝውውር መስኮቶች በጣም ኮከብ የሚባሉ ተጫዋቾቻቸውን አጥተዋል ቦርንመዞች እና በዚህ የዝውውር መስኮት ግን ያ እንዲሆን አይፈቅዱም። አንደኛ ነገር ክለቡ በሚቀጥለው የውድድር ዓመት የአውሮፓ ሊጎች ላይ ወይም ደግሞ የአውሮፓ ትልልቅ ውድድሮች ላይ በአውሮፓ ሁለተኛው ትልቁ ዩሮፓ ሊግ ላይ የሚሳተፍ ቡድን እንደሆነ ይታወቃል እና በዚህ ምክንያት ኮከቦቹን ማቆየትን እንጂ ሌሎች ኮከቦችን ለማምጣት መሞከር እንጂ ተጫዋቾቹን የመልቀቅ ምንም አይነት እቅድ እንደሌለው የሚያሳዩ ነገሮችን እየተመለከትን ነው። ስለዚህ አሌክስ ስኮትን የማግኘት እድላቸው ለአርሰናል የሚሆን ለማንቸስተር ዩናይትድ በጣም ከባድ ቢሆንም ይህንን ተጫዋች ለማስፈረም ግን አሁንም እንቅስቃሴዎችን ያደርጋሉ። የ22 ዓመቱ እንግሊዛዊ ተጫዋች በሁለቱ የእንግሊዝ ትልልቅ ክለቦች የሚፈለግ ተጫዋች ነው። በቀጣይ ማንቸስተር ዩናይትድ በአማካይ ቦታ ላይ የትኛውን ተጫዋች ያመጣል የምንመለከተው ነው የሚሆነው። ሌላኛው የማርከስ ራሽፎርድን ጉዳይ ሰሞኑን ከማንቸስተር ዩናይትድ ጋር እየሰማን እንገኛለን። ማንቸስተር ዩናይትዶች በተለይ የዝውውር በጀታቸውን ገደብ ለማድረግ እና በአንድ ቦታ ላይ በጣም ጥሩ የሚባሉ ዝውውሮችን ለማድረግ እንደዚህ አይነት ቴክኒኮችን መጠቀምን ምርጫቸው ሊያደርጉ ይችላሉ ተብለው ይታመናል። ምክንያቱም ማርከስ ራሽፎርድ ጥሩ የሚባል የውድድር ዓመትን ከባርሴሎና ጋር አሳልፏል። ምናልባት በማንቸስተር ዩናይትድ ቤት ያንን ነገር ያሳያል ወይ? ሌላ ትልቁ የሚነሳው ጥያቄ ነው። ከዛ ውጪ ከቡድኑ ጋር ደግሞ ተለያይቶ በውሰት ያመራበት መንገድ ደግሞ በጣም ጥሩ የሚባል መንገድ እንዳልነበር እናስታውሳለን እና ምናልባት ግን ሊመለሱት የሚችሉበት እድሉ እንዳለና ባለፉት ጥቂት ቀናቶች ደግሞ ከውይይቶች ሲደረጉ እንደነበሩ ከራሽፈርድ ካምፕና ከማንቸስተር ዩናይትድ ሰዎች ጋር ጥሩ ንግግሮች መደረጋቸውን ተጫዋቹ በሚቀጥለው የውድድር ዓመትም በማንቸስተር ዩናይትድ ቤት ምናልባት እድል ሊሰጠው እንደሚችል ይታመናል የሚሉ መረጃዎችን በትልቁ እየሰማን ነው የምንገኘው። ምናልባት ይሄ ውሳኔ ለማንቸስተር ዩናይትድ ሊጠቀም የሚችልበት አንድ መንገድ እንዳለ ይታመናል። ዩናይትዶች በዛ በግራው የማጥቃት ክንፍ መስመር ላይ ተጫዋቾችን ለማምጣት እንቅስቃሴዎችን ሲያደርጉ ተመልክተናል። ለምሳሌ ያክል የዌስትሃም ዩናይትድን ሴሜርቪልን ለማስፈረም ፍላጎት እንደነበራቸው ስንሰማ እንደነበር ይታወሳል። አሁን ላይ ያ ነገር ቀዝቀዝ ብሏል። እንደ ምክንያትነት የሚጠቀሰው ራሽፈርድን በቋሚነት ለማስቀጠል እያደረጉ ያለውን ጥረት ተከትሎ ነው። ምናልባት ራሽፈርድን በዛ ቦታ ላይ የሚያስቀጥሉት ከሆነ የዝውውር ገንዘብን አያወጡም ማለት ነው። ስለዚህ ያንን ገንዘባቸውን ቆጠብ በማድረጋቸው በአማካይ ስፍራ ላይ በጣም ጥሩ የሚባሉ ዝውውሮችን እንዲያደርጉ የገንዘብ አቅም ይሰጣቸዋል ተብሎ ይታመናል። ሌሎች ቦታዎችን ራሳቸውን እንዲያጠናክሩ በደንብ እድሉን ያገኙበታል ተብሎ ይታመናል። በተለይ የማኑኤል ኡጋርቴ መጎዳት እንግዲህ ዩናይትድ በዚህ የዝውውር መስኮት ኡጋርቴንም ሽጠው በተጫዋቾች ለመግዛት በሚውለው በጀት ላይ ለማካተት ነበር ፍላጎታቸው። ነገር ግን ያ ነገር አልተሳካም። ኡጋርቴ ለረጅም ጊዜ መጎዳቱን ተከትሎ የትኛውም ክለብ ይህንን ተጫዋች ለማስፈረም ፍላጎቶችን አያሳይም። ስለዚህ ራሽፈርድን በክለቡ አቆይቶም ለዛ ለግራው ክንፍ የሚወጣውን ገንዘብ ግን ለሌሎች ቦታዎች ላይ ጥቅም ላይ ለማዋል ማንቸስተር ዩናይትድ ያንን ነገር ሊጠቀምበት እንዳሰበም የሚያሳዩ ነገሮችን እየሰማን ነው። በአጠቃላይ ማንቸስተር ዩናይትድ የትኞቹን ተጫዋቾች በቀጣይ የዝውውር ቀናት ላይ ያስፈርማል? ይሄ የዓለም ዋንጫ የዝውውር ጉዳዮችን በትንሹም ቢሆን ገደብ እንዳረጋቸው ይታወቃል። አሁን የጥሎ ማለፍ ጨዋታዎችም እየተደረጉ ነው። ወደ 16ቱ የሚያልፉ አብዛኞቹ ቡድኖችም እየተረጋገጡ መምጣታቸውን ተከትሎ ጁላይ 19 አካባቢ ነው የዓለም ዋንጫው የሚጠናቀቀው እና ከዛ በኋላ የዝውውር ወሬዎች በጣም በትልቁ ይሰራጫሉ ተብሎ ይታሰባል። ወይም ከፍ ያሉ
የዝውውር ነገሮችን እንሰማለን ተብሎ ይታሰባል። አሁንም ቢሆን ግን ማንቸስተር ዩናይትድ በውስጥ ለውስጥ ትልልቅ ስራዎችን እየሰሩ እንደሚገኙ ነው ታማኝ የሚባሉ የመረጃ ምንጮች እየተናገሩ የሚገኙት። በቀጣይ ቀናት ደግሞ ከማንቸስተር ዩናይትድ ጋር ተያይዞ የሚወጡ አዳዲስ የዝውውር ጉዳዮች የሚኖሩ ከሆነ ወደ እናንተ እየተከታተልን ማድረሳችንን የምንቀጥል ነው የሚሆነው። ወደ ሌላኛው ርዕሰ ጉዳያችን ደግሞ እንውሰዳችሁ ውድ ቤተሰቦቻችን። ከአርሰናልና ከቼልሲ ጋር የተያዘውን ጉዳይ ወደ እናንተ እናደርስ። የሞርጋን ሮጀርስ ዝውውር ጉዳይ ሁለቱን ክለቦች ያገናኘ እንደሆነም እየተመለከተን እንገኛለን። እርግጥ ነው ተጫዋቹ በአብዛኛው ስሙ እየተነሳ የሚገኘው ከአርሰናል ጋር ነው። እንዲሁም አንዳንድ የመረጃ ምንጮች በተለይ ታማኝ የሚባሉ የመረጃ ምንጮች እንደሚናገሩት ከሆነ አርሰናል ይህንን ተጫዋች የማስፈረም ጥሩ እድል አለው ከቼልሲ አንጻር የሚሉ ዘገባዎች ያሉ። ነገር ግን አርሰናልም ላያስፈረመው የሚችልባቸው እድሎች እንዳሉ ግን ሰሞኑን በትልቁ እየሰማን እንገኛለን። አንደኛ አስተን ቪላ በዚህ ተጫዋች ላይ የለጠፈበት ዋጋም አርሰናልንም ከዝውውሩ ሊያሸሸው ይችላል የሚሉ ግምቶችን በትልቁ እየሰማን እንገኛለን። በአብዛኛው ግን እነዚህ ሁለት ክለቦች እዚህ ዝውውር ላይ በትልቁ ሊጸኑ የሚችሉበት ወይም በትልቁ ፉክክር ሊያደርጉ የሚችሉበት በተለይ ከዓለም ዋንጫው መጠናቀቅ በኋላ ትልቅ ፉክክርን በዚህ ዝውውር ጉዳይ ላይ ሊያደርጉ የሚችሉበት እድሉ እንዳለ የሚጠቁሙ መረጃዎችን ነው እየተመለከተን የምንገኘው። እናም የሞርጋን ሮጀርስ ዝውውር ጉዳይ ለአርሰናልም ለቼልሲም በጣም ተፈላጊ እንደሆነ እየተነገረ ነው። በተለይ አዲሱ አሰልጣኝ ቻቪ አሎንዞ በቼልሲ ቤት የተጫዋች እንዲመጣ ፍላጎታቸው ነው። በጣም ጥሩ የሚባል ፐርፎርማንስ የሚያደርግ ተጫዋች እንደሆነ ይታወቃል። ቨርሳታይል የሚባል አይነት ተጫዋች ነው እና በቻቪ አሎንዞ ሲስተም ውስጥም በጣም ወሳኝ ከሆኑ ተጫዋቾች መካከል አንደኛው ሊሆን እንደሚችል በርካቶች ይገምታሉ። እንዲሁ ቼልሲዎችም ይህን ተጫዋች ለማስፈረም ጥረቶችን ያደርጋሉ ተብሎ ይታሰባል። በአብዛኛው እንዳልኳችሁ ግን ከአርሰናል ጋር ነው ስሙ የሚነሳው። ዴክላን ራይስ ይህንን ስራ በትልቁ እየሰራ እንደሚገኝ ይታወቃል። የአርሰናል ሰዎች ከተጫዋቹ ወኪሎች ጋር ንግግሮችን ከማድረጋቸው ጎን ለጎን ተጫዋቹን ማግባባት ስራ ላይ ደግሞ የአርሰናሉ ተጫዋች በእንግሊዝ ብሔራዊ ቡድን የሚገኘው ዴክላን ራይስም ተጫዋቹን በደንብ እያግባባው እንደሚገኝና ሚሽኑን በትክክል እየተወጣ እንደሚገኝ የሚያሳዩ ነገሮች ያሉ። ነገር ግን ሰሞኑን የሰማናቸው ጉዳዮች ግን ይህንን ዝውውር እንዳያደርጉ እንቅፋት ሊሆንባቸው ይችላል ተብሎ ይታመናል። ኤሊዮት አንደርሰን ወደ ማንቸስተር ሲቲ ከተዘዋወረ በኋላ በርካቶች እንደሚጠብቁት በርካቶችም ከዚህ በፊት እንደተናገሩት የዚህ የኤሊዮት አንደርሰን ወደ ማንቸስተር ሲቲ ያመራበት ገንዘብ ለሌሎች ተጫዋቾችም እንደ ትልቅ ገንዘቦችን እንዲጨምሩ ሌሎች ክለቦችም ገንዘቦችን እንዲጨምሩ ያደርጋቸዋል የሚሉ አይነት ሪፖርቶች እየወጡ ነው። ለምሳሌ ያክል ሌሎች ክለቦች በ20% ተጫዋቾች ዝውውሮች ላይ ገንዘቦችን ጨምረዋል የሚሉ ሪፖርቶችን እየተመለከተ ነው። ኤሊዮት አንደርሰን ከኖቲንግሃም ፎረስት ወደ ማንቸስተር ሲቲ የተዘዋወረበት 116 ሚሊዮን ፓውንድን ከተመለከቱ በኋላ ሌሎች ሻጭ ክለቦች ተጫዋቾቻቸው ላይ 20% ገንዘቦችን እንደጨመሩ ወይም 20% የዝውውር ገንዘባቸውን ከፍ እንዳደረጉት የሚጠቁሙ መረጃዎችን ተመልክተናል። ከነዛ መካከል አንደኛው ሞርጋን ሮጀርስ ነው። ይህ ተጫዋች በአስተን ቪላ ቤት ረጅም ኮንትራት እንዳለው ይነገራልና ይህንን ተጫዋች በቀላሉ ይለቁታል ተብሎ አይጠበቅም። አንደኛ የመደራደር ሙሉ መብታቸውን በእጃቸው ይዘዋል፣ ምክንያቱም ተጫዋቹን ለረጅም ጊዜ ኮንትራት እንዳስፈረሙት ስለሚታወቅ። ሁለተኛ በክለቡ እንዲቆይ ነው ትልቁ ፍላጎታቸውና ያንን ነገር ደግሞ ለማድረግ ሙሉ መብት እንዳላቸው በርካቶች ያምናሉ። ምናልባት ተጫዋቹ አስገድዶ ክለቡን ይለቃል ተብሎ ካልተጠበቀ በስተቀርና በርካቶች በጣም የማይገባ ዋጋ ጭማሪዎች እየተደረጉ ነው የሚሉ አይነት ሀሳቦችን እየሰሙ ይገኛሉ። አስተን ቪላን በተመሳሳይ መልኩ ነው። እንደውም እንደ አንዳንድ የመረጃ ምንጮች ዘገባ ከሆነ እስከ 130 ሚሊዮን ፓውንድም ሊጠይቁ የሚችሉበት እድሉ እንዳለ ነው እየተገለጸ የሚገኘውና ሪከርድ የሚሰብር አይነት ዝውውርም ጭምር እንዲሆን ይፈልጋሉ አስተን ቪላዎች ለሞርጋን ሮጀርስ የሚወጣው ዋጋ። ያ ነገር ደግሞ አርሰናልን ከዝውውሩ ምናልባት ሊያስወጣው ይችላል ወይም ደግሞ አርሰናል ይህንን ዝውውር ትቶ ሊወጣ ይችላል የሚሉ ግምቶች እንዲሰፉ አድርገዋል። አርሰናሎች በዚህ ሰዓት 4 ዝውውሮችን ለማድረግ ትልቅ እቅድ እንዳላቸው ይነገራል። በተለይ አሰልጣኝ አንድሪያ ቤርታ 4 የሚደርሱ ዝውውሮችን በትልቁ ለማድረግ ኳሊቲ ያላቸው 4 ዝውውሮችን እንደ አምናው በርከት ያሉ ዝውውሮችን ሳይሆን በጣም ጥራት ያላቸው 4 ያክል ዝውውሮችን ለማድረግ እንቅስቃሴዎችን እያደረጉ ነው። ከነዛ መካከል ነበር አንደኛው የሞርጋን ሮጀርስ ስም በትልቁ ሲነሳ የነበረውና ያ ነገር የማይሳካ ከሆነ ግን ሌሎች እቅዶችን ማድረግ ይኖርባቸዋል ተብሎ ይታሰባል። በተለይ ማርቲን ኦዴጋርድ ክለቡን ለቆ ሊወጣ እንደሚችል የሚያሳዩ መረጃዎች መውጣታቸውን ተከትሎ ሞርጋን ሮጀርስ ወደ ክለቡ የሚመጣ ከሆነ ይህንን ተጫዋች ደግሞ በማርቲን ኦዴጋርድ ቦታ በ10 ቁጥር ቦታ ላይ ለመጠቀም ፍላጎቶች መኖራቸው በክንፍ መስመር ላይም በደንብ ማገልገል የሚችል አይነት ተጫዋች ስለሆነ ተጫዋቹን ለማስፈረም አንድሪያ ቤርታ ከተጫዋቹ ወኪሎች ጋር ጥሩ ንግግሮችን አድርገዋል። ከክለቡ ጋር ግን የመስማማት እድላቸው በጣም ጠባብ ይሆናል ተብሎ ይታሰባል። አርሰናል ያንን ገንዘብ የሚያቀርብ ካልሆነ በስተቀር የሚሉ ሪፖርቶችን ነው እየሰማን የምንገኘው። የሞርጋን ሮጀርስ ጉዳይ የማይሳካ ከሆነ ግን አርሰናሎች ሌሎች እቅዶችን ይዘው ይቀርባሉ ተብሎ ይታሰባል። ሌሎችም
በእጩ ዝርዝራቸው ውስጥ ያካተቷቸው ስሞች እንዳሉ ስለሚታወቅ ሌላኛው የብራድሌ ባርኮላ ጉዳይም በአርሰናል የእጩ ዝርዝር ውስጥ ካሉ ተጫዋቾች መካከል አንደኛው ነው። የእሱም ዝውውር ግን ተመሳሳይ የኤሊዮት አንደርሰን ዝውውር ያጠቃው ዝውውር እንደሆነ ይነገራል። ፓሪስ ሰን ዠርሜኖችም ዋጋውን ከፍ እንዳደረጉት ነው የሚነገረው። ይህንን ተጫዋች ለመልቀቅ በጣም ከፍ ያሉ ገንዘቦችን ከዚህ ተጫዋች ይጠይቃሉ ተብሎ ይታሰባል። አሁን ላይ ጎንካሎ ራሞስን በተለይ ወደ ኤሲ ሚላን መላካቸውን ተከትሎ ይህንን ተጫዋች የመሸጥ ግዴታ ውስጥ የገቡበት ጊዜ ላይ አይደሉም። ማቆየትም ትክክለኛ ምርጫቸው ሊሆን ይችላል። ምክንያቱም ጎንካሎ ራሞስ ለቋል። የማጥቃት ባህሪ ያላቸው ተጫዋቾች ቀንሰውባቸዋል። ከዛ ውጪ ሊካንግ ኢንም የፓሪስ ሰን ዠርሜኑ ተጫዋችም እንዲሁ ይለቃል ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው ነው እና ያንን ቦታ ደግሞ በትክክል መሸፈን ይኖርባቸዋል። ስለዚህም ሌሎች ተጫዋቾችን የማያመጡ ከሆነ እርግጥ ነው አሁን ከያን ዲዮማንዴ ጋር ስማቸው እየተያዘ ነው ማግነስ አክሊዮሼ ጋርም ስማቸው በትልቁ እየተነሳ ነው። ይህንን የሞናኮን ተጫዋችና ከዛ ውጪም የአረቢ ለብዚችን ተጫዋች ለማስፈረም ፓሪስ ሰን ዠርሜኖች ጥሩ ጥረቶችን እያደረጉ ነው። ጥሩ እንቅስቃሴዎችንም እያደረጉ እንደሆነ ይታመናል። እነዚህ ዝውውሮች ግን ምናልባት የማይሳካላቸው ከሆነ ብራድሊ ባርኮላን በክለቡ ማቆየትን ትልቁ ምርጫቸው ሊሆን ይችላል ተብሎ ይታሰባል። የሚለቁትም ከሆነ ከፍተኛ ገንዘቦችን ሊጠይቁበት ይችላሉ። ፈላጊዎቹ በጣም በርከት ያሉ ናቸው። በጀርመንም ፈላጊዎች እንዳሉት ይነገራል። በእንግሊዝና ሊቨርፑልም ጭምር የዚህ ተጫዋች ፈላጊ ነው። በተለይ ያን ዲዮማንዴን ወደ ፓሪስ ሰን ዠርሜን ፍላጎቱን ማዘንበሉ ተከትሎ ሊቨርፑል ወደ ብራድሊ ባርኮላ ዝውውር ፊቱን ሊያዞር ይችላል የሚሉ ግምቶች አሉ። አርሰናልም የሞርጋን ሮጀርስ ጉዳይ የማይሳካለት ከሆነ ሌላኛው ቀዳሚ ኢላማ ሊሆን የሚችለው ተጫዋች ደግሞ እንዲሁም ብራድሊ ባርኮላ እንደሆነ የመረጃ ምንጮቹ ይጠቁማሉና እዚህ ተጫዋች ላይም ትልቅ ገንዘብ ይለጠፍበታል ተብሎ ይታሰባል። ክሪስቶስ ዞሊስ ሌላኛው ሶስተኛ እጩ ሆኖ የሚመጣው የአርሰናል አማራጭ እንደሆነ እየተነገረ ነው። ይህ ተጫዋች በክለብ ብሩዥ ነው አምና ያሳለፈው። በጣም ጥሩ የሚባሉ ቁጥሮች ያሉት አውሮፓ ላይ በጣም ትልቅ ቁጥር ካስመዘገቡ ተጫዋቾች አንደኛው ነው። ነገር ግን የተጫወተበት ሊግ የቤልጅየም ሊግ እንደመሆኑና ወደ እንግሊዝ ፕሪሚየር ሊግ መጥቶ ያን አቋም ያሳያል ወይ የበርካቶች ጥያቄ ነው። የአርሰናል ደጋፊዎችም ጭምር ስጋት እንደሆነ ይነገራል። ምናልባት ይህንን ተጫዋች እንደ ሁለተኛ ፈራሚ በዛ ቦታ ላይ እንደ ሁለተኛ ፈራሚ አድርገው ቢያመጡት የተሻለ ይሆናል እንጂ ለቋሚ ተሰላፊነት ይህንን ተጫዋች ማምጣት ሪስኮች ያሉት የሚሉ አይነት ሀሳቦች በትልቁ እየተነሱ ይገኛሉ። ከክሪስቶስ ዞሊስ ዝውውር ጋር በተያዘና የአርሰናል ቀዳሚዎቹ ሁለት ምርጫዎች ሞርጋን ሮጀርስ እና ብራድሊ ባርኮላ ይሆናሉ ተብሎ ይታሰባል። ሁለቱም ተጫዋቾች ላይ ግን የተለጠፈው ዋጋ ለአርሰናል እጅግ አስጊ እንደሆነ የሚያሳዩ ነገሮችን ነው እየተመለከትን የምንገኘው። ሞርጋን ሮጀርስ ዝውውር ላይ ግን በቀጣይ ሁለት ክለቦች ቼልሲና አርሰናል ትልቅ ፉክክሮችን ሊያደርጉ የሚችሉበት እድሉ እንዳላቸው የተነገረው። ሌላኛው ከአርሰናል ጋር የሚነሳው ጉዳይ የብሩኖ ጉማሬሽ ጉዳይ ነው። ጥሩ እንቅስቃሴዎችን እያደረጉ እንዳለ ሰምተናል። ተጫዋቹም የአርሰናልን ጥያቄ ሊቀበል የሚችልበት ስቴጅ ላይ እንዳለ የሚያሳዩ ነገሮች ያሉ። እድሜው እየገፋ ነው። ትልልቅ ዋንጫዎችን ማሸነፍ ይፈልጋል። በአውሮፓ ቻምፒየንስ ሊግ ደጋግሞ መሳተፍና ለዋንጫው ደግሞ መፎካከርም እንደሚፈልግ የሚያሳዩ ነገሮች ያሉ። የብሩኖ ጉማሬሽ ወኪል ከዛ ውጪ የአርሰናል ስካውቶች ጋር በቅርብ ታይቷል የሚሉ ደግሞ ነገሮችንም በትልቁ እየሰማን እንገኛለን። ስለዚህ የአርሰናል ሰዎች ከዚህ ከብሩኖ ጉማሬሽ ወኪሎች ጋርም ትልቅ ንግግሮችን እያደረጉ እንዳለም የሰማንባቸው ጉዳዮች አሉ። አርሰናሎችም ይህንን ተጫዋች ለማስፈረም 65 ሚሊዮን ፓውንድ ለክለቡ ማቅረብ በቂ ነው ብለው እንደሚያምኑ የሚያሳዩ ነገሮች ስላሉ ተጫዋቹን የማግኘት እድላቸው ጥሩ ደረጃ ላይ ያለ ይመስላል። ብሩኖ ጉማሬሽን ለማስፈረም ጥረቶቻቸውን ይቀጥላሉ ተብሎ ይታሰባል። በርካታ የቀድሞ የአርሰናል ሌጀንዶችም ይህንን ዝውውር ደግፈውታል። እነ ኢያን ራይት፣ እነ ቴሪ ዳንኤል ኦንሪ ጭምር የብሩኖ ጉማሬሽ ወደ አርሰናል ለመምጣት የሚደረገው ጥረት በጣም ጥሩ ዝውውር ሊሆን እንደሚችል እንደሚያምኑ ነው እየተገለጸ የሚገኘው። ስለዚህ በቀጣይ ቀናት ከዚህ ዝውውር ጋር በተያያዘ በአርሰናል ቤት በጣም በትልቁ ልንሰማቸው የምንችላቸው ጉዳዮች እንዳሉ ነው የሚታመነው። ሌላኛው የዓለም ዋንጫ ጉዳዮችን ነው የምንመለከተው። ውድ ቤተሰቦቻችን የዓለም ዋንጫው አሁንም በትልቁ እየቀጠለ ይገኛል። በተለይ የራውንድ ኦፍ 32 የጥሎ ማለፍ ጨዋታዎች በትልቁ እየተደረጉ ነው። እኛ እንኳን አሁን ስቱዲዮ ባለንበት ሰዓት ቅርብ ሰዓት ውስጥ የተጠናቀቀ አንድ ጨዋታ አለ። እንግሊዝ ያደረገችው ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር ጨዋታዋን አድርጋ እንዲሁም ማጠናቀቋን ተመልክተናል። በኋላ ላይ ደግሞ የሚደረግ ጨዋታ ላይ ልክ ሌሊት 5 ሰዓት ሲል ቤልጅየም ከሴኔጋል ጋር የሚያደርጉት ጨዋታ እንዲሁ ይጠበቃል። ከዛ ውጪ ዩኤስኤ እና ቦስኒያ እና ሄርዞጎቪና ደግሞ ሌሊት 9 ሰዓት ላይ ጨዋታቸውን ያደርጋሉ። በዚህ ውድድር ላይ እንግዲህ የትኛውን ብሔራዊ ቡድን ተመልክታችሁ ወደዳችሁት የሚለውን ሀሳቦቻችሁን እንታጋሩን እንፈልጋለን። ለዋንጫውስ የትኛው ቡድን ፌቨራይት ነው የሚለውን ሀሳቦቻችሁን እንድትሰጡን በአክብሮት እንጋብዛለን። ውድ ቤተሰቦቻችን የአፍሪካውያንን ተሳትፎ በጥቂቱ እንመልከት። ውድ ቤተሰቦቻችን 10 የአፍሪካ ሀገራት በዚህ ውድድር ላይ መሳተፋቸውን እናስታውሳለን። እርግጥ ነው ለአፍሪካ የተሰጣት ኮታ 9 በቀጥታ እንዲያልፉ ወይም ደግሞ 9 ሀገራት በቀጥታ ያልፉና
አንድ ደግሞ ከሌሎች አህጉራት ተወዳዳሪዎች ጋር በሚያደርጉት ጨዋታ ማለፍ የሚችል ከሆነ ያንን 10ኛ ቦታ ማስጠበቅ የሚችሉበትን እድል ነው። ለአፍሪካ ዘንድሮ 48 ሀገራትን በዓለም ዋንጫ ላይ ስንመለከት ለአፍሪካ የተሰጣት እድል ያ ነው። ከ5 ነበር 5 ተሳትፎችን ነበር እስካሁን ድረስ ሲያደርግ የነበረው። ነገር ግን አሁን ወደ 10 ከፍ ብሎላታል። 10ኛ ሆና የገባቸው ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ናት። ከሌሎች አህጉራት ጋር ጨዋታዎችን አድርጋ ወደዚህ ማጣሪያ የመጣችው። ከአፍሪካ ደግሞ እንዲሁም ናይጄሪያን ጥላ ወደዛኛው ስቴጅ እንደደረሰችም እናስታውሳለን። ወደ ምድብ ስቴጆችም ከገባች በኋላ ጥሩ ነገሮችን ስታስመለክተን እንደነበረ እናስታውሳለን። ከተሳተፉት 10 ብሔራዊ ቡድኖች መካከል ግን 9ኙ ቀጣዩን ስቴጅ ወይም ወደ ጥሎ ማለፉ የገቡበትን ውጤት ተመልክተናል። ወደ ቤተሰቦቻ ከቱኒዚያ ውጪ ያሉት ብሔራዊ ቡድኖች በቀጥታ ወደ ራውንድ ኦፍ ሰርቲቱ የገቡበትን አጋጣሚ ተመልክተን ነበር። ነገር ግን በራውንድ ኦፍ ሰርቲቱ ቀደም ብለው ጨዋታቸውን ያደረጉ ብሔራዊ ቡድኖች እንዳሉ ይታወቃል። ከነዚህ መካከል አንደኛዋም ሳውዝ አፍሪካ ናት። ሳውዝ አፍሪካ ከአዘጋጆቿ አንዷ በሆነችው ካናዳ በውድድሩ ላይ በመጨረሻዎቹ ደቂቃዎች ላይ በተቆጠረባት ጎል 1-0 በሆነ ውጤት ተሸንፋ ከውድድር ውጪ መሆኗን እናስታውሳለን። እርግጥ ነው በአፍሪካውያን ዘንድ የደቡብ አፍሪካ መሰናበትን እንደ ትልቅ ደስታም የተቆጠረበት አጋጣሚም ጭምራል። ይሄ በፖለቲካል ጉዳዮች ላይ በተለይ ደግሞ ይሄ መጤጠል በሚለው ነገር ላይ ደቡብ አፍሪካዎች በተለይ በዚህ ዓለም ዋንጫ ላይ በጣም ጫናዎች ሲደርሱባቸው ነበር። ከሌሎች አህጉራት ሳይሆን ከአፍሪካ አህጉር ጭምር በጣም በትልቁ ጫናዎች ተሰንዝሮባቸዋል። እንደውም ግብ ጠባቂው ኤድዋርድ አንድ ነገርን ሲናገር ሰምተነዋል። የፖለቲካውን ጉዳይ ለፖለቲከኞቹ እንተውና እኛ ግን እንደ አፍሪካዊነታችን ዩናይት ማድረግ አለብን ወይም ደግሞ አንድ ላይ መሆን አለብን፣ መደጋገፍ አለብን የሚል አይነት ሀሳብንም ሲሰጥ ጭምር ተመልክተነው ነበር። ሮንዌይን ዊሊያምስ ነው ይህንን ሀሳብ ግብ ጠባቂው ሲሰጥ እንደነበር ጭምር የተመለከትነው። ነገር ግን ሳውዝ አፍሪካ ከውድድሩ ውጭ ተደርጋለች በካናዳ ብሔራዊ ቡድን። ከዛ ውጭ ደግሞ እንዲሁም ሞሮኮ ደግሞ በጣም በጥሩ መልኩ በተለይ ከኔዘርላንድ ብሔራዊ ቡድን ጋር ነው ጨዋታዋን ያደረገችው። ኔዘርላንድን አሳምና እርግጥ ነው በፍጹም ቅጣት ምት ነው አሸንፋ ያለፈችው። ነገር ግን በጨዋታም ቢሆን ይህንን ጨዋታ አሸንፋ ማለፍ ይገባት ነበር። የሞሮኮ ብሔራዊ ቡድን በሁሉም ቁጥራዊ መመዘኛዎች ኔዘርላንድ ብሔራዊ ቡድንን በልጣ ነበር ጨዋታውን ስታደርግ የነበረውና እጅግ አስደናቂ ታለንት ያላቸው የሞሮኮ ስብስብን ተመልክተናል። አብዛኞቹ እንደውም አውሮፓዊ ስታይል ያለው የአፍሪካ ብሔራዊ ቡድን ሲሉ ጭምር ሀሳቦቻቸውን ሲሰጡ ተመልክተናል። የኔዘርላንድ ብሔራዊ ቡድን ለዚህ የዓለም ዋንጫ በትልቁ ግምት እንኳን ባይሰጣት በርካታ ደጋፊዎች ያሏት በተለይ በሀገራችን በርካታ የኔዘርላንድ ደጋፊዎች እንዳሉ ይታመናል። ከዚህ በፊት በነበረው የእግር ኳስ ባህሏ እንግዲህ ተያይዞ ኔዘርላንድ በጣም ጥሩ ድጋፍ እንዳላት ይነገራል በሀገራችንና ሞሮኮችን ትልቅ ብሔራዊ ቡድን ነው እንግዲህ ያሰናበታቸው። በአውሮፓ በጣም በትልልቅ ደረጃ የሚጫወቱ ተጫዋቾች ናቸው የኔዘርላንድ ብሔራዊ ቡድን ተጫዋቾች። ሞሮኮም በእርግጥ በጣም ጥሩ ታለንት ያላቸው ተጫዋቾች እንደሆኑ በደንብ ተመልክተናል። የሞሮኮ ብሔራዊ ቡድን ግን ያንን ጨዋታ በሙሉ ተቆጣጥሮ ኳሱን ፖሰስ አድርጎ 70% ኳስን ተቆጣጥሮ በርከት ያሉ የጎል ሙከራዎችን አድርጎ ከዛ ውጪም በርከት ያሉ ትልልቅ ኤክስጂዎችን አስመዝግቦ ነው ጨዋታውን አሸንፎ ያጠናቀቀውና ወደ መጨረሻው ደቂቃ ላይ ነው ኢሳ ዲዮፕ ባስቆጠረው ጎል 1-1 ሆኖ የነበረው በፍጹም ቅጣት ምት ነው ይህንን ጨዋታ አሸንፈው ያለፉት። በቀጣይ ይሄ የሞሮኮ ብሔራዊ ቡድን ከአፍሪካውያን ዘንድ በትልቁ የሚጠበቀው ብሔራዊ ቡድን እንደሆነ በርካቶች እየጠበቁት ይገኛሉ። ረጅም ርቀቶችም ይጓዛሉ ተብሎ ይታሰባል። ከካናዳ ብሔራዊ ቡድን ጋር ደግሞ በቀጣይ ጨዋታውን እንደሚያደርግ ነው የወጣለት መርሃ ግብር የሚያሳየው። ሌላኛዋ አይቮሪ ኮስት ናት። ከኖርዌይ ብሔራዊ ቡድን ጋር በጣም ጥሩ ፉክክርን አድርጋ የነበረ ቢሆንም ነገር ግን አልተሳካላትም፣ ከውድድር ውጭ ተደርጋለች። አይቮሪ ኮስት ለመጀመሪያ ጊዜ ነው የጥሎ ማለፍ ስቴጅ ላይ የደረሰችው። እስካሁን ድረስ በታሪኳ 3 የዓለም ዋንጫ ተሳትፎችን ማድረጓን እናስታውሳለን የአይቮሪ ኮስት ብሔራዊ ቡድን። ነገር ግን እስካሁን ድረስ ከ3ቱ የዓለም ዋንጫ ተሳትፎች መካከል አንዱንም ወደ ቀጣዩ ስቴጅ ያልፋበት የምታውቅበት አልነበረም እቺ የአፍሪካዊት ሀገርና ዘንድሮ ግን ወደ ራውንድ ኦፍ ሰርቲቱ ማለፍ ችላ ነበር ወይም ወደ ጥሎ ማለፉ ማለፍ ችላ ነበር። በኖርዌይ ብሔራዊ ቡድን 2-1 በሆነ ውጤት ተሸንፋ ግን ከውድድሩ ውጪ መሆኗን አረጋግጣለች። በቀጣይም አፍሪካዊያን ሀገራት በርከት ብለው ጨዋታቸውን ያደርጋሉ። ለምሳሌ ያክል ሌሊት 5 ሰዓት ዛሬም ከቤልጅየም ብሔራዊ ቡድን ጋር ሴኔጋል ጨዋታዋን ታደርጋለች። ይህ ጨዋታ በትልቁ በጉጉት ይጠበቃል። ሴኔጋል እንግዲህ በጣም ክርክሮች ያሉበት ቢሆንም የተረጋገጡ ጉዳዮችም እንዲሁ የሌሉበት ቢሆንም የአፍሪካ ሻምፒዮን እንደነበረች እናስታውሳለን። ነገር ግን አሁን ሁሉም ውሳኔ በካስ እጅ ላይ ነው የሚገኘው፣ በእግር ኳስ ገላጋዩ ፍርድ ቤት እጅ ላይ ነው የሚገኘው። ሙሉ ለሙሉ ውሳኔው አልተወሰነም። ነገር ግን ሴኔጋል ሻምፒዮን እንደነበረች እናስታውሳለን እና ዛሬ ከቤልጅየም ጋር በጣም ትልቅ የሚባል ፈተና ይገጥማታል ተብሎ ይታሰባል። 72000 ደጋፊዎችን በሚይዘው ሲያትል ላይ በሚገኘው ሉመን ፊልድ ስቴዲየም ይህኛው ጨዋታ
ይደረጋል። ሴኔጋል ጥሩ ተፎካካሪ ትሆናለች ተብሎ ይታሰባል። ይህንን ጨዋታ ለማሸነፍ እርግጥ ነው ቅድመ ግምትን ያገኘችው የቤልጅየም ብሔራዊ ቡድን ናት። ነገር ግን ሴኔጋልም ቢሆን በጣም ጥሩ ነገሮችን ታሳያለች ተብሎ ይታሰባል። ሴኔጋል በፊፋ ራንኪንግ 15ኛ ደረጃ ላይ ነው በወቅታዊነት የምትገኘው። በአንጻሩ ቤልጅየም 9ኛ ደረጃ ላይ ተቀምጣለች። ዛሬ ልክ ምሽት 5 ሰዓት ሲልም ጨዋታው የሚደረግ ይሆናል። ትልቅ ፉክክርን የምንመለከትበታለን ተብሎ ይታሰባል። በቀጣይም እንዲሁ አፍሪካውያን ብሔራዊ ቡድኖች የሚያደርጓቸው ጨዋታዎች ያሉ። ለምሳሌ አልጄሪያ ከስዊዘርላንድ ጋር ጨዋታዋን ታደርጋለች። ግብጽ ከአውስትራሊያ ጋር ጨዋታዋን የምታደርግበት መርሃ ግብርም እንዳለ እናውቃለን። ከዛ ውጭ ኬፕ ቨርድ ደግሞ በዚህ ዓለም ዋንጫ ላይ በርካቶችን ያስገረመችው ብሔራዊ ቡድን ከአርጀንቲና ብሔራዊ ቡድን ጋር እንዲሁም የምታደርገው ጨዋታ ይጠበቃል። ከዛ ውጭም ኮሎምቢያና ጋናም እንዲሁ ጨዋታቸውን ያደርጋሉ። እነዚህ በራውንድ ኦፍ ሰርቲቱ በጥሎ ማለፉ የሚደረጉ አፍሪካውያን ሀገራት የሚያደርጓቸው ጨዋታዎች እንደሆኑ ነው እየተገለጹ የሚገኙት። በርካቶች ይጠበቃሉ ከአፍሪካውያን። ከዛ ውጭ ግን ፈረንሳይ በተለይ ያስመለከተች የምትገኘው አቋም በርካቶች ለዋንጫው እየገመቷት ይገኛሉ። ከወዲሁም ይህንን ብሔራዊ ቡድን ማን ነው የሚያቆመው የሚሉ አይነት ሀሳቦች እየተነሱ ነው። የእናንተን የውድ ቤተሰቦቻችንን ሀሳብ ግን እንታጋሩን በአክብሮት እንጋብዛለን። ውድ ቤተሰቦቻችን በተለይ ይህንን ዋንጫ ማን ሊያሸንፈው ይችላል የሚለውን ግምታችሁን ሀሳቦቻችሁን እንድትሰጡን በአክብሮት እንጋብዛችኋለን። ያላችሁን ሀሳብ እንታጋሩ ነው በአክብሮት የምንጋብዘው። ወደ ቤተሰቦቻችን በዝውውር ጉዳዮች ላይ ለዛሬ የያዝንላችሁ ፕሮግራም ይህንን ይመስል ነበር። ከኛ ጋር ቆይታን ያደረጋችሁ በሙሉ እጅግ ላቅ ያለ ምስጋናን ለእናንተ ማቅረብ እወዳለሁ። በቀጣይ ፕሮግራሞቻችን እንደተለመደው ሌሎች የዝውውር ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝባቸውን ፕሮግራሞች ይዘን የምንመጣ ይሆናል። ለዛሬ ግን ስላዳመጣችሁኝ፣ ስለተከታተላችሁኝ፣ ከኛ ጋርም ስለነበራችሁ ከልብ አድርጌ አመሰገንኩኝ። ፉአድ ባሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን የዛሬውን ፕሮግራም ወደ እናንተ ስናደርስ ቆይታን አድርገናል። ለዛሬ እዚህ ጋር አበቃውኝ። መልካም ምሽት እንዲሆንላችሁ በአክብሮት ተመኘውኝ። መልካም ጊዜ ይሆንላችሁ።